ከመጥላታቸው የተነሳ እየገደሉን አልገደልንም ይላሉ። እያሳደዱን ልማት ነው ይላሉ። እየገደሉን ስለመገደላችን መረጃ አቀረባችሁ ያሉትን አርሲ ያሉ ወጣቶችን እያሰሩ ነው። መግደላችንን መረጃ ላካችሁ ፎቶ አነሳችሁ ብለው ክርስቶስን የሚፈራና በቀኖና የሚኖር አባት ነው የምፈልገው። በደብዳቤ ቀኖና የሚቀይር ዘር የሚቆጥር ይሄው ንጹህ ኦሮሞ ሾሜልሃለሁ መንግስታችንን ተነጥቀን ነበር ተማሚትና ክነታችንን መልስና ከዛ ምን የሚለው እንደሰረቀ አይነቱን ሁሉ ብፁዕ አቦና የሚለው ትውልድ አይምሮ ሁሉ የሚቀናበት እንዴት ነው? ምን አለ ሌላውን አጥፍተህ ስትኖር ነው ጀነትም የምታገኘው የሚል አለ። አይ ኩሽና ሴም ብለ ተርከ መጽሐፍ ቅዱስ ደልዘ ዘርን ስትቆጥር ትድናለህ የሚልም አለ። በየአይነቱ በሽተኛ ስላለ ሰው ሁሉ ክቡር ነው የሚለው ኦርቶዶክሳዊው ርዕዮተ ዓለም ለሀገራችን መድኃኒት መስራት የሚችል ስለሆነ ዘር ሃይማኖት ሳይለይ እሱ ርዕዮት እንዴት ይመለስ? የሃይማኖት መንግስት እያልኩ አይደለም። አስተሳሰቡ እይታው ክብረሰብ ዘረኝነት ከክርስቶስ የበለጠበትና ፍትህን እውነትን ቀኖናን ማየት ያቃተው ትውልድ እንዴት ፈጠረ? ዘሩ ስለሆነ አባ ሚል ክነት የሌለውን ሁሉ ነፍሰ ገዳይ አይበድለው። እነዚህ ተጨቁነን ነበር ምን የሚሉት ጽንፈኛ ዋቢስቶች ሌሎችን ካላጠፉ ማይረኩ በሐሰት የሚከሱ ሰንበትም ዓመተ ምህረትም አጠፋ አሰልቶናል የሚሉ አጼዎቹ የሚሉ አሁን እያረደ አጼዎቹን ይከሳል። ታርዷል እሱ በአጼዎቹ 38 ዓመት ህዋትና ከብልጽግና ጋር ሆኖ እያረደ አጼዎቹን ይከሳል። ዛሬ ይሄንን ነው ሃይማኖትና ፖለቲካ ይለያያል ብሎ ይሄ ርዕዮት ጥሎ ሰውን ዝንጀሮ ነው የሚለውን ተከትሎ ዲሞክራሲ ፌደራሊዝም የእንትና ፌደራሊዝም የህንዶች ፌደራሊዝም እና ብዝሃነት የአሜሪካ ፌደራሊዝም እና ብዝሃነት ይሄንን ሰልባጅ ልብሳችን ሰልባጅ ሐሳባችን ሰልባጅ እምነታችን ሰልባጅ ፖለቲካችን ሰልባጅ ሀገራችንን ባህላችንን ትውፊታችንን ታሪካችንን የሚጠሉ ሰዎች እየገዙን ነው። ሀገራችንን ተነጥቀናል። ከመጥላታቸው የተነሳ እየገደሉን አልገደልንም ይላሉ። እያሳደዱን ልማት ነው ይላሉ። እየገደሉን ስለመገደላችን መረጃ አቀረባችሁ ያሉትን አርሲ ያሉ ወጣቶችን እያሰሩ ነው። መግደላችንን መረጃ ላካችሁ ፎቶ አነሳችሁ ብለው እንዲህ እንዳንታደን ከፈለግን ሀገራችንን ቤተመንግስታችንን ቤተክርስቲያናችንን መስጊዳችንን ሁሉንም ወደ ነባርነቱ መልሰን መውሰድ አለብን። እኛን የሚያከብርና መንግስት ክርስቶስን የሚፈራና በቀኖና የሚኖር አባት ነው የምፈልገው። በደብዳቤ ቀኖና የሚቀይር ዘር የሚቆጥር ይሄው ንጹህ ኦሮሞ ሾሜልሃለሁ መንግስታችንን ተነጥቀን ነበር ተማሚትና ክነታችንን መልስና ከዛ ምን የሚለው እንደሰረቀ አይነቱን ሁሉ ብፁዕ አቦና የሚለው ትውልድ አይምሮ ሁሉ የሚቀናበት እንዴት ነው? ዘረኝነት ከክርስቶስ የበለጠበትና ፍትህን እውነትን ቀኖናን ማየት ያቃተው ትውልድ እንዴት ፈጠረ? ዘሩ ስለሆነ አባ ሚል ክነት የሌለውን ሁሉ ነፍሰ ገዳይ ቤተመንግስቱ ብቻ አይመስል 50 ዓመት እኛን ሁሉ ይሄንን የልቦናን ምንድነው ይባለው ጓዳ የሚያበላሸው አይምሮአችንን አጥበውታል። ነፍሰ ገዳዩን ብፁዕና አቦና የሚሉ ልጆች ፈጥረናል። ከበጀሞ አባከኛ ብሎ ወለጋ ውስጥ እጅ የጫነ የሚሾም አንድ ወሮ በላ አለ። እሱን ሁሉ ተንበርክኮ ክነት ያገኘ የሚመስለው የወለጋ ልጅ አለ። ዘረኝነት ከክርስቶስ በልጦብናል። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 13 የሚለው ነገር አለው። እሱን ሁሉ ረስተናል፣ እምቢ ብለናል፣ አምፀናል፣ በጣም አምፀናልና የምንመለሰው ቤተመንግስቱ ሲመለስ ጭምር ስለሆነ ክርስቲያኖች አዲሱ ለሰው ልጁ የሚያገለግል ሰውን ሁሉ በሃይማኖት በዘር በቋንቋ ሳይለይ በክብር የሚይዝ ጤናማ ፖለቲካ ወደ ሀገራችን የሚመለሰው ምን ስንሰራ ነው? እንዴት ነው የምንመልሰው? ኃላፊነት አለብን። ሌላው ምንም የሚያውቀው ነገር የለም። ዝንጀሮ ነኝ ብሎ የሚያምን አለ። ሌላውን አጥፍተህ ስትኖር ነው ጀነትም የምታገኘው የሚል አለ። አይ ኩሽና ሴም ብለ ተርከ መጽሐፍ ቅዱስ ደልዘ ዘርን ስትቆጥር ትድናለህ የሚልም አለ። በየአይነቱ በሽተኛ ስላለ ሰው ሁሉ ክቡር ነው የሚለው ኦርቶዶክሳዊው ርዕዮተ ዓለም ለሀገራችን መድኃኒት መስራት የሚችል ስለሆነ
ዘር ሃይማኖት ሳይለይ እሱ ሪዮት እንዴት ይመለስ? የሃይማኖት መንግስት ይያልኩ አይደለም አስተሳሰቡ እይታው ክብረሰብ ማከለ ያደረገ እንዴት ይመለስ? መልሱ እስቲ። የኛ ሪዮት ከዚህ ነው የሚመነጨው። እንዲህ ይላል ሪዮታችን ጌታችን እንዲህ ይላል ከላይ ሲጀምር መጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ቃልም እግዚአብሔር ነበረ እሱ ሰው ሆነ። ከዛ በፊት ምን ይላል? ወደ ጎኖቹ መጣ አላወቁትም አልተቀበሉትም ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። መጀመሪያ በአምሳሉ ፈጠራቸው ሲወድቁ መጥቶ ከነሱ ተወልዶ ስልጣን ሰጣቸው። እግዚአብሔር ልጅ የመሆን ያጡትን ስልጣን መለሰላቸው እና ምን አለ? እነዚህ ካሁን በኋላ ከወንድና ከሴት ፈቃድ ወይንም ከደምና ከስጋ አልተወለዱም አለ። እኔ ያሬድ ሁላችሁም እዚህ ያላችሁት እኮ ወንድና ሴት ተጋብተው እንደወለዱ እናውቃለን። ያ ልደታችን የሞት ልደት ነው እንሞታለን አርጅተን። ቀጥለን ግን የማይሞት ልደት ሰጠን ጌታችን። እሱ አይሞትማ ሞትን ድል ተነስቷል በአዲስ ስጋ በማይበሰብስ ህይወት ተነስቷል። ያ ልደት በጥምቀት ሰጠን ከሞትም በኋላ ታድሰን እንደምንነሳ ማለት ነው። እነዚህ የእግዚአብሔር ልጆች እናትና አባት ጎሳና ቋንቋ ሰፈርና መንደር ቆጥረው ስርዓተ መንግስት አይተክሉም። በዚህ ሪዮት መሰረት ነው የሰማይና ምድር ፈጣሪ እግዚአብሔር እንኳን ከኛ ተወልዶ መልሶ ባሮቼ አልላችሁም እንደ ዳዊትን ባሪያዬን ይላል አብርሃምም ባሪያዬን ይላል። ጌታ ምን አለ? ባሮች አልላችሁም ወንድሞቼ እንጂ አለ። ለምን? በስጋ ማርያም በአብ ቀኝ ተቀምጧል። ወንድሞቹ ከሆን እሱ በተቀመጠበት በአባቱ ቀኝ እንቀመጣለን። አባቱ አባታችን ነው በጸጋ በጥምቀት ወልዶናል። አሁን ከዚህ ተነስታችሁ ለሪዮት ስሩ ሪዮትን እንስራ ተሰርቷል እናስታውሰው። በአባቱ በሰማይ አባቱ ቀኝ የሚቀመሰው ያልተጠመቀም ሰው ቢሆን በአምሳሉ ፈጥሮታልና በዚህ ምድር አይበድለው። እነዚህ ተጨቁነን ነበር ምን የሚሉት ጽንፈኛው አቢስቶች ሌሎችን ካላጠፉ ማይረኩ በሐሰት የሚከሱ ሰንበትም ዓመተ ምሕረትም አጠፋ አሰልቶናል የሚሉ አጼዎቹ የሚሉ አሁን እያረደ አጼዎቹን ይከሳል። ታርዷል እሱ ባጼዎቹ 38 ዓመት ህዋትና ከብልጽግና ጋር ሆኖ እያረደ አጼዎቹን ይከሳል። ዛሬ ይሄ መንግስት ቢሆን ያጠፋል። ተረፈናዚው እያጠፋ ነው። አሁንም እያጠፉ ነው በዘር ስር እየተደበቁ። የማያጠፋ ለነዚህ እንኳን ሰውነት ይቱ ነው ብሎ ሰው ይጠይቅ። ሰው የእግዚአብሔር ልጅ የመሆን ስልጣን ወስዷል። እግዚአብሔር በአምሳሉ ፈጥሮታል የሚል እምነትና እምነት ብቻ ነው። ሌላ ሰባዊ ፍልስፍና አምጡልኝ ሰውን በዚህ ልክ የሚያከብር የለም። ይሄንን ነው ሃይማኖትና ፖለቲካ ይለያያል ብሎ ይሄር ወጥሎ ሰውን ዝንጀሮ ነው የሚሉን ተከትሎ ዲሞክራሲ ፌደራሊዝም የእንትና ፌደራሊዝም የህንዶች ፌደራሊዝም እና ብዛነት የአሜሪካ ፌደራሊዝም እና ብዛነት ይሄንን ሰልባጅ ልብሳችን ሰልባጅ ሐሳባችን ሰልባጅ እምነታችን ሰልባጅ ፖለቲካችን ሰልባጅ መቼ ነው ራሳችን ምን ሆነው በእውነት? እና እስቲ እንዴት እንመለስን በሚቀጥለው ሳምንት ከሬድ ጋር በደንብ እንወያያለን አስበን እንዴት እንመለስን ወይንም ራሱ ምን አይነት የመንግስት ቅርጽ ይኖረን እንዴት እንመለስ ምናልባት አንድ ስቴፕ መሃል ላይ እናስገባለን ራሱ ምን አይነት መንግስት ቅርጽ ይኖረን የሚለውን ዘርዝረን አስቀምጠን እንዴት እናገኘው የሚለውን እንነጋገርበታለን። የባንዳ ልጆች የተረፈናዚ የጸሎት ቤት ፍልፍሎች ውጪ ገብ ሙራን ነው የሚሉት ይሄንን እኮ ነው ወደ ኋላ በሐሰት ትርክት ሊያጠፉትና ይሄን ጽንስ የሚያወጣ ሀገር የሚያፈርስ ሰው የሚያሳድድን ነገር አዲሱ ዘመናዊ ፖለቲካ ይሏል። እንግዲህ አዲሱ ሁሉ ትክክል ከሆነ ማለት ይሄን ነው መከላከል ያቃተን ይሄን ነው። አዎ እንግዲህ ዘመናዊ ነገር አፈረሰብን ብለን የምናስበው እኔ አንድ አቋረጥኩ መሰለኝ። ጨርስ አረ ችግር የለም ጨርሻለሁ። መሃል ላይ ገባው ምክንያቱም ይሄንን ትክክል ነው እንደዛ እኮ ነው እኔም ለዝሞ ስለብቻ መልካም መልእክቱን ያቋረጥኩት መሰለኝ። እንዴት ነው ወደ እንትን መመልሰው ወደ አንድ ሞዴል ላሳይ ብዬ ነበር የቀደሙን ቅድም እኔና አንተ የተነጋገርንበት
ከታየ ምናልባት መንግስታችን የፈረሰው ከእግዚአብሔር በመለየታችን ይመስለኛል። ይሄንን ትራያንግል ወይንም ሶስት ማዕዘን ብንወስድ እንደ ሞዴል እንደ ማሰቢያ መሳሪያ ከላይ እግዚአብሔርን እናስቀምጣለን። ከዚህ በአንዱ በኩል ሰውን በዚህ በኩል ሌላውን ስነ ፍጥረት ከሰው ውጭ ያሉትን ፍጥረታት መሃል ላይ እንደገና ሰው ለምንድነው ሁለት ቦታ የሆነው? በዚህ ምድር በአለም እኔ ስለሰው ተሰቀልኩ እናንተም ለሰው እንዲሁ ስለሰው ኑሩ ከሆነ ሌላ ሰው መኖር አለበት። የምናወራው የሚኖርለት ሰው አለ። ይሄ ከሆነ ለዚህ ሰው የሚኖረው ይሄም በአቅሙ ለሌላ ሰው ይኖራል። ምላሽ የመስጠት ጉዳይ አይደለም። ህይወቱ ለሰው መኖር ስለሆነ ማለት ነው። ሰው ደግሞ የተገኘው ከአራቱ ባህሪያተ ስጋ ስለሆነ የሚኖረው በእነሱ ነው። አሁን ሰው አይረን ዴፊሸንሲ ወይንም የአዮዲን ወይንም የዚንክ ወይንም የብረት ማነስ አገኘው ምንለው ከአፈር ስለተገኘ አፈር ውስጥ ያሉ ማዕድናቶች እሱን ስለሰሩ አንዱ ሲጎድል ወይ ደም ማነስ ወይ የሚያዞር ነገር ወይ እንቅርት ይዘዋል። ስለዚህ ሰው ራሱ ህልውናው በስነ ፍጥረት ላይ ምድራዊ ህልውና ማለት ነው። ዘላለም ህይወት ያለው ስለሆነ ቢሞትም ችግር የለውም። ግን ምድራዊ ህልውናው ግን በተፈጠረበት ስነ ፍጥረት ላይ ጥገኛ ነው። አሁን ስለ መንግስት እናወራ ማለት ነው። ሁለቱም ሰዎች ይሄን ስነ ፍጥረት ይፈልጋሉ። ይሄም ሰው ስነ ፍጥረቱን ያለሙታል፣ ያመርቱታል፣ ያባዙታል። የማይችሉትን ደግሞ እንዲያው በቀጥታ ይወስዱታል። ወርቁን መዳቡን አይፈጥሩትም፣ ይወስዱታል። እህልና እንስሳቱን ያራቡታል። ውሃ መፍጠር አይችሉም። ግን እግዚአብሔር መልሶ ደመና አርጎ ስለሚመልስ እየተመላለሰ ለዘላለም ይኖራል ካልበከል ነው በስተቀርኛ በጥፋታችን። አሁን ስነ መንግስትን እዚህ ውስጥ ብንመለከት ሰው ለእግዚአብሔር ተጠሪ ከሆነ በእግዚአብሔር ሕግ የሚኖር ከሆነ ይሄ መሃል ላይ ያለው እዚህ ያለውም ሰው ለእግዚአብሔር ተጠሪ ከሆነ እዚህ ያለውም እዚህ ስነ ፍጥረት የሚጥገኛ የሆኑበትን ፍጥረት ለምግብ ለልብስ ለመጠለያ ለተለያየ ጉዳይ ሊጠቀሙ ሲፈልጉ ይገናኛሉ። እዚህ ላይ ሽሚያ ነው ያለው፣ ጥል ነው ያለው፣ ዘረፋ ነው ያለው፣ ስግብግብነት ነው ያለው ወይ ምንድነው? አሁን የዓለም ትምህርት there is no limit to human need ለሰው ልጅ ፍላጎት ወሰን የለውም ይላል። እውነት ነው በአባባሉ በሁለት መንገድ ነው። እግዚአብሔርን የሚሻ እግዚአብሔር ፊቱን እስካላየው ብሎ እንደ ዳዊት ይጋደላል። መቼ ፊትህንስ መቼ ያለው ይላል። በስጋ ፍትወት የተነደፈ ሁሉን ለመቀማት እንቅልፍ የለው። ሰው በመረጠው መንገድ እንቅልፍ ያጣል፣ በመረጠው መንገድ ይደክማል። አምላክን የመረጠ ወደ አምላክ ያድጋል። ቁስን የመረጠ እንደ ብልጽግና መንግስት ሰውን ለቁስ ይሰዋል። ለመሬት ለማስፋት ገንዘብ ለመዝረፍ 250,000 የኦሮሞ ባለሀብት እንፈጥራለን ብለህ ሌላውን ዘር ማድሄት በእቅድ ደሃና ሀብታም መፍጠር። አሁን ይሄ ማረግ የምትችለው ከእግዚአብሔር ስትለይ ብቻ ነው። ህግ አራዊት እንጂ ህግ ሰብ አይደለም። ሰብ የሚባለው እግዚአብሔርን የሚያውቅ ነው እንጂ ሁለት እግር ስላለው አይደለም። ህግ ህዝብ ወይንም ህገ መንግስት ይባላል። መንግስት የሰው ከሆነ ህጉ የሰው ይሆናል። መንግስት አራዊቶች ከመሰረቱት የአራዊት ህግ ይሆናል። የመቀማት የመግደል የማሳደድ እኛ ሀገራችንን የሰጠነው እግዚአብሔርን ለማያውቁ ሰውን ለማይረዱ በቡድንና በሆድ ብቻ ለሚያስቡ አራዊት ነው። ምክንያቱም ይሄ ሰው ስነ ፍጥረት ጋር ሲሄድ ይሄ ሰው ሲሄድ እግዚአብሔርን እያሰበ ነው የሚሄደው። ይሄም ሰው ሲሄድ እግዚአብሔርን እያሰበ ነው። የሀብት ማልማት ስርዓትና ክፍፍል ስርዓት ህግ ሲሰራ አምላኩን እያሰበ ነው። ስለዚህ ህገ እግዚአብሔር ከህገ ሰብና ህገ መንግስት ጋር ይስማማለታል ማለት ነው። ቅድም ያልከው ቆስጠንጢኖስ እንደጠየቀ። አሁን ግን ይሄን ስንቆርጠው ከላይ ያለውን እግዚአብሔር መንግስት ስንቆርጠው ሰው ቁስና ሰው ነው ያለው። ሰው ቁስና ሰው ነው። እግዚአብሔር የለበትም። ልቦና የሚባል የለም። አይምሮ ነው ያለው። የስሌት ጭንቅላት ወይንም ማይንድ የሚባለው እና ሆድ ናቸው። ጭንቅላት ያሰላል፣ ሆድ ይሞላል።
ከዛ ያመነዝራል ከሶስት ውጪ ማሰብ አይችልም ሶስቱን የሚዳኘው እግዚአብሔር ነበር እሱን አነሱት ከመሃላቸው ዝሙታቸውና ሆዳቸው ለመሙላት ይደራጃሉ እሱም ብሔር ይባላል ወይንም ጎሳ ለዛ ዘረፋ ነው መንግስት የሆኑት የሚያሳፍረው የእግዚአብሔርን ለዓለም ሊያሳዩ አባት የሆኑ ሰዎች ሆድና ጭንቅላትና ዝሙት ብቻ ከሚያውቁ ሰዎች ድጋፍ ሲሰጡና እነሱን ሲባርኩ ማየታችን ነው ካባ ሲያረብሱ ወርቅ ሲሸልሙ የሆድ የዝሙትና የዘረፋ የሆኑትን አራዊቶች ያላቸው ጭንቅላት ሆድና ዝሙት ብቻ ነው ለሆድ የንቁስ ይፈልጋሉ ለዝሙትም መክፈል አለባቸው ቁስ ይፈልጋሉ ሌላ ምንም የላቸውም ስለዚህ ጭንቅላታቸው ሴራ ያሳስባቸዋል ስለዚህ ፖለቲካ ቁማር ነው ይሉታል እንደ ሸመልስ አብዲሳ ምክንያቱም ሆዱና ጭንቅላቱ ብቻ ነው የሚሰራው ፈሪሃ እግዚአብሔር የለው ቁማረ ተበነኛኔ አማረ ብራስ ደይነኛኔ ይልሃል ከዛ ገረባ አርዳሪስ ደምነኛኔ ቁማረ ተበነኛኔ ቁማሩን ተጫውተን በላን ፖለቲካ ተንኮል ነው ጀራና ፖለቲካ ነው ፍከሳው ማንቀቡ ፖለቲካ ውስጡ ምንም የለም ሐመም ተንኮል ይበክታዳ ምን ያህል ተንኮል ትችላለህ ብቻ ነው ፖለቲካ አለ ለምን ከዚህ በላይ ያለውን ነገር ቆረጠው አሁን ተንኮል ማይንድ ሆድና ዝሙት ነው በቃ ሶስት ነገር ነው አምላክ የለው ይሄን ለማሟላት ይደራጃል የሚደራጀው በዘር ነው እኛ በዘር አንደራጅ እኛ ያልነው ሰው ሁሉ በእግዚአብሔር አምሳል ተፈጠረ የጥምቀት ቤተሰብ ደግሞ የእግዚአብሔር ልጅ ሆነ ለሁሉም መልካም እንሰራለን ፖለቲካችን የተለየ ነው ይሄን ከአሜሪካም ከጃፓንም ከአረብ ሀገርም አታመጣም አረብ እኔን ካልመሰልክ አላህ ላይለላ ካላልክ ቆርጣለሁ አጸልይ ይላል ምኑን ተሸሪያውን እንዴት ታደርገዋል ይቆርጣል ያኛው ብዙሃን ይመው ብዙሃን ያሸንፋሉ ይልና በዲሞክራሲ ስም ብዙሃንን አይምሮ አጥቦ በሬዲዮ በቴሌቪዥን በመጻፍ አይምሮ ካጠበ በኋላ ምን ትፈልጋለህ ሲለው ባጠበው ልክ አንተኑ ብሎ አንሰው ይመርጣል ራሱን አጣቢውን ይመርጣል ከዛ ህዝብ መረጠኝ ይላል አጭበርብሮ ማለት ነው ዲሞክራሲ እንደዚህ አይነት ፋላሲ ያለበት ነው እኛ ግን እኛ አንመርጥም የምንመርጠው እዚህ ቆመን ነው እግዚአብሔር ምን ይወዳል ሰው ምን ያህል ክቡር ነው በሁለት ክራይቴሪያ ነው የምንመርጠው በሆድና በቁስ ላይ ቆመን አንመርጥም ይሄን ወደ ኦፕሬሽናል ፖለቲክስ ስንቀይረው የሀብት ማከፋፈል የኢኮኖሚ የንግድ የመሬት አስተዳደር ሁሉ እዚህ ቆመን ነው የምናስበው ለኛ ምንም ኮምፕሌክስ ነገር የለውም ዲግሪ ዲግሪ አያስፈልገንም አውሮፕላን ተሳፍሮ እንደነ አንድ ጊዜ ተሾመ ቶጋ የሚባል የምክር ቤቱ አፈጉባኤ ነበር በመለስ ጊዜ እና አዲስ ነገር የምትባል ጋዜጣ ነበረች ጎበዝ ልጆች ነበሩ ትዝ ይሏችሁ እንደሆነ አዲስ ነገርን የሚጽፉ ልጆችና አንድ ካርቱን ጻፉ ለጠፉና ምን ይላል መለስ ዜናዊ ሪሞት ይዟል ከፊቱ ቴሌቪዥን አለ ቴሌቪዥኑ ስሙ ቶሺባ ነው ትንሽ ከላይ ተሾመ ቶጋን አስመስሎታል እና እንዲህ ይላል ካርቶኑ እንዲህ ይዞ ቶሺባ መልካም ዕቃ ይላል መለስ ዜናዊ እና ተሾመ ቶጋ የተወካዮች ምክር ቤትና የፌዴሬሽን ምክር ቤት ልኡካን ሁሉ ጊዜ ልምድ ልውውጥ ተብሎ የተለያየ ሀገር ይሄዳሉና ህንድ ሀገር ሄዶ መጣ በቅርብ ጊዜም ብልጽግና እነ ዳንኤል እና እነ ማንቱሉ ነው ማንቱሉ ለገሰቱሉ እሱንም አነሳለሁ በጣም አስፈቂኝ ነገር ነው መመሳሰላቸው ከያደገ ተሾመ ቶጋ ልኡክ ይዞ ህንድ ይሄዳል ከህንድ ተመልሶ ለፓርላማው ዲብሪፊንግ ይሰጣል እና በዲብሪፊንጉ ምን ይላል የህንድን ፌደራሊዝም አይተም መጣን ይላል አሁን ፌደራሊዝም እቃም አይደለም በሙዚየም የሚጎበኝ አይደለም ዳይናሚክ ኮምፕሌክስ ሶሻል ፖለቲካል ኢኮኖሚክ ነው ረቂቅ ነው በመጎብኘት አይታወቅም በመኖር ነው የሚታወቀው በመኖር ህይወቱም በመኖር ነው የሚታወቀው እነዚህ ሰዎች ቅብ ናቸው ምክር ቤቱ የተሰበሰቡ ሰዎች ናዩና የህንድን ፌደራሊዝም አይተናል እነሱም ብዛነት አላቸው ግን ፌደራል ናቸው እኛም ብዛነት አለን ፌደራል ነን ከኛም የሚወስዱት ብዙ ነገር አለ ዘረኝነትን ሊሸጥ ለህንድ ከኛም የሚወስዱት ብዙ ነገር አለ አይ እውነትም መልካም ዕቃ የሚያሰኝ ነው የነገሩትን ብቻ የሚያስብ አየ አምላክን ከላይ ስትቆርጠው ስትቶ ኮንፊውዝድ ሆናል ህንድ ሄደ ልትማር ትፈልጋል we don't need it
ህንዶች እኮ እርስ በርስ ተጨራርሰው መኖር አቅቷቸው ከነ ንግስት ሳባ እኮ የሚያስተዳድረን ሰው ላክ ብሎ አሁንም ኢትዮጵያኖች አሉ እዛ ጋር ስትሄድ ይነግሯል። አሁን ዛሬ ያሉ ሊያስተዳድሩን የመጡ ህግ ያስተማሩን ንግስት ሳባ የላካቻቸው ይሄው ሲዲ ይባላሉ ይሏል። መጥቶ ተማርኩ ብሎ የሚቀልድ ስንት ሺህ ዓመት ታሪክ ያለውን ሀገር የሀገሩን ዕውቀት አያውቅ ፍልስፍና የለው። ከዛ ደግሞ ዳንኤል ክብረትና ለገሰ ቱሉ የሚመሩት ደግሞ ኢንዶኔዥያ ነው የሆነ ቦታ ሄዱና ዲብሪፍ ሲያደርጉ ሰማዋቸው። ሀገሩ እንዴት እንደለማ ካወሩ በኋላ ያኛውም እኛም በመስበክ የተለማመዳት አነጋገሯን አምጥቶ እንዲህ እያለ የሆነ ዩዝለስ ነገር ያው መታቀውና አወራ። ይሄኛው መጣና ይገርማችኋል ህግ ማክበር ያስፈልጋል አለ። ለኛ ተገዙ ነው ነገሩ። ኢንዶኔዥያ የነው አንበሳው ሚዳቋን አይነካት ማለት ህግ ያከብራል አራዊቱ ራሱ እና አክብሩ ምናምን አለ ማለት ነው። እኔ በልቤ የመለስኩት ምንድነው እነሱ አንበሳን ያለ ሰዓቱ እነሱ ሳይፈቅዱለት እንዳይበላ አድርገው ገሩት። እናንተ ተገርቶ የነበረውን ሰው ዘር አድርጋችሁ አራዊት አረጋችሁት። ሰው ይበላል መብላት የሌለበትን ሰው የሚበላ ሰው ፈጠራችሁ። ወለጋ፣ አርሲ፣ ባሌ፣ ሐረርጌ ሰው የሚበላ ሰው ፈጠራችሁ። አሁን ህግ አክብሩ ይላል። ምን ነው ማከብረው? ህግ የታለና የአራዊት ህግ እንዴት ነው ማከብረው? አሁን ኢትዮጵያዊውን ሆነ ሪዮታ ዓለም ይዞ ቢሆን ኖሮ የሰውዬ ኢንዶኔዥያም ጃፓንም ህንድም ሲሄድ ፊልተር የሚያደርገው ምንድነው? በእኛ ሪዮት እኛ ጥሩ ሪዮት እያለን ኦፕሬሽናላይዝ ያላረግነው ነገር ካለ ይፈልጋል እንጂ አሁን እንደተወለደ ሰው ራይትና ኤክስ ለማግኘት በአንድ ጉብኝት ተምረን መጣን ብሎ ሊነግረን አይሞክርም ነበር። በጉብኝት የሚማር ሰው እንዲመራን አንፈልግም። በኑሮ ተምሮ ሀገሩን አውቆ እንጂ በጉብኝት እኛ አቃነን። በጉብኝት የምንማረው ፋብሪካ መስራት የሆነ አዲስ ማሽን አይቶ መጥቶ ሀገራችን ለመስራት ምናምን ነው እንጂ እኛን ለመምራት ጉብኝት መሄድ አያስፈልግም። እኛን ለመምራት የሰው ዲግሪ ሲቀላውጡ ፌደራሊዝም ምናምኒዝም ዝም ብሎ ዲሞክራሲ what is it? ኢትዮጵያን ዲሞክራሲ ብሎ እንኳን ከኛ ከህይወታችን አንፃር ቢተነትንልን ጥሩ ነበር። ዝም ብሎ ዲሞክራሲ የሚባል ጣዖት አለ ይለናል። እኛ እኮ ዲሞክራሲ ምናቀው ብዙሃን ክርስቶስን ሰቅለው በርባንን ሲፈቱ አይተናል። ብዙሃን ትክክል ናቸው ያለው ማን ነው? እግዚአብሔር ነው ትክክል። ብዙሃን ትክክል የሚሆኑ ለሱ ሲገዙ ነው። ብዙሃን ለወዳቸው ለስሌታቸውና ለዝሙታቸው ከተገዙ ትክክል አይደሉም። አራዊት ነው የሚሆኑት፣ መንጋ ነው የሚሆኑት። ለዚህ ነው የሚጨፋጨፉት። ይሄንን እንኳን ግራውንድ አድርገን ለኢትዮጵያ የሚስማማ ስርዓተ መንግስት ፍልስፍናው መሰረቱ እይታው ምን መሆን አለበት የሚለውን ተወያይተን አናውቅም። ለምንድን ነው ማንወያየው? አይምሯቸው ታጠበ ማረግ ያላቸው ባለ ዲግሪዎች ፖለቲካ እሱ ሙያው ነው ፌደራሊዝም ነው ያጠናው ኢላህ ሊመጣና ፖለቲካል ሳይንስ የቱን ነው ያጠናው ስትለው የሆነ እኛ አሸናፍናቸው ሰዎች የነገሩት የሚጠሉን ሰዎች የነገሩት እና እንዴት አድርገን ወደ ራሳችን እንመለስ? እንዴት አድርገን በዲግሪና በመዋስ የተቆለፉ ወገኖቻችንን ማሰብ እንዲጀምሩ መቅዳት ማመን ሳይሆን ማሰብ። እግዚአብሔርን ይመኑ፣ ዲግሪውን ይጠርጥሩ እንዴ ማሰብ ያርጉት፣ እምነት ያድርጉት። ሃይማኖት እኮ ነው ያርጉብን። ለዛ ነው እኮ የሚጣሉን። ሃይማኖት ባይሆንባቸው ኖሮ ሙያ ስለሚሆን እኛን ይዘው ያገለግሉ ነበር። እነሱ እኮ ሳይማር ያስተማረ ህዝባችን ሲሉ እኛ ደግሞ ተጃጅለን የተማረ ይግደለኝ ስንላቸው ይሄው ከማስ እኔ የተማረ ገሎኛልና የተማረ ኢትዮጵያዊ ሐሳብ ያለው ሰው እንዲመራን እንዴት አድርገን ቤተመንግስቱን ወደ ራሳችን እንመልስ የሚለውን ሳምንት በደንብ አስበውበት ወንድሞች ቢመጡ በደንብ ብንሰራበት እንዴት መልካም ይሆናል መሰላችሁ እና አደራ እንላለን። የቀደም ሲያነሱ ህገ መንግስቱ ህጋዊት ነው ስንል ሰዎች አንደኛው መገለጫው ነው በጣም ማወቅ ያለብን። እስቲ ህገ መንግስቱ ላይ ፍቅር አለ ወይ? ምክንያቱም ፍቅር የለው ህገ መንግስቱ ላይ አንድም ቦታ ስለ ፍቅር አይናገርም። ስለ ሰዎች መስተሳሰብ፣ መዋደድ፣ መተባበር አይናገርም። ሲጀምር በጥላቻ ነው የሚጀምረው ህገ መንግስቱ። ለዚህ ነው ህጋዊት ነው የምንለው። ትክክል።
ምክንያቱም ሰብአዊነት ከሆነ ሰው 7 ማለት ነው። 7 ካልን በስጋ በአራቱ ባራዊ ጸባይ ሳይሆን 3ቱ የነፍስ ባህሪያት አሉ። ስለዚህ 3ቱ የነፍስ ባህሪያት ነው ከእግዚአብሔር ጋር የሚያገናኘው ነው። ያቺ ደግሞ መሰረቷ ፍቅር ናት። ሰው ስንል ፍቅር ያለው ሰው ከራስ ወዳድ ያልሆነ ሰው ማለት ነው። የአራዊት ጸባይ ግን ራስ ወዳድነት። አብረው ሊቀልዱ ሊጫወቱ ይችላሉ እንስሳቶች። እስቲ መሀል ላይ አንድ ስጋ ስትጠሩባቸው እርስ በራሳቸው ሊባሉ ነው የሚደርሱት። ያን እንስሳት ባህል ለእኔ የሚል ማለት ነው። እና ህገ መንግስቱ ላይ እንደዛ አናይም። ስለዚህ ነው ህግ አራዊት ነው፣ ፍቅር የሌለው ሰብአዊ አይደለም። ስለዚህ እኛ ፍቅር ያለው ሰብአዊ የሆነ ስርዓት ማምጣት የእግዚአብሔር ስም የለው። እግዚአብሔር የምንረዳው እኮ በልባችን እኮ ነው፣ በፍቅር ልባችን አውጥተን የጣልነው እና ለዚህ ነው ቅድም መምህርም እንዳነሱ ጭንቅላታችንና ሆዳችን ብቻ ነው የሚታየው። መረጃ በምናየው በምንሰማው ብቻ ይሄ ተማርን ምንድነው አውቀን በምንለው ብቻ ነው በፍቅር ማየት አንችልም። ያ አስተሳሰብ ነው አሁን በላያችን ላይ ተቀምጦ መከራም እያደረሰብን ያለው። ለዚህ ነው ሰው ምን ሞተው፣ ለዚህ ነው የምንገደለው፣ ለዚህ ነው ፍትህ ያጣነው። ምክንያቱም ፍቅር ስለሌለ ያም ቦታ የመዝረፊያ የመጠቀሚያ የሚገርመው እኮ ሆስፒታል ሳይሰሩ የእነሱም ቤተሰቦቻቸው ውጭ ነው የሚያሳክሟቸው። ትምህርት ቤት የተሻለ ትምህርት ቤት አልሰሩም፣ ግን ልጆቻቸውም ውጭ ነው የሚያስተምሩት በህዝብ ሀብት ማለት ምን ይሄን ያመጣ ሆነ ራሱ ተጠቃሚነት ነው ወይ? ምን አሳሰብከኝ ከኛ አባቶች የተማሩ ይመስለኛል። ምግባረ ሰናይ የሚባል ክሊኒክ ወደ ጤና ማዕከል ወደ ሆስፒታል አድጎ ነበረ። እንደገና እየወደቀ እነሱ ውጭ ይታከማሉ። we are the same ከአንድ ሰው ምን አለን አንዴ ባህር ዳር አንድ ጉባኤ አድርገናል በቤተክርስቲያን ከጣና ሆቴል ወደዛ ገብረ መንፈስ ቅዱስ ነው ጉባኤው። ከጣና ባህር ወደዚህ ደግሞ እዛው በአንግል የአማራ የልማት ማህበር ህንጻ አለ። እዛውስ በአዴን ስብሰባ እያደረገ ነው። ያ ወንድማችን እዛ በአዴኖቹን አንዳንድ ምክር ሰጥቷቸው ደግሞ እኛ ጋር ቤተክርስቲያን መጣ። ሲመጣ እኛ ስንጣላ ስንጨቃጨቅ መጣ። ምንጣላበት ሰብጀክት በቤተክርስቲያን ውስጥ ያለን አገልጋዮች ማህበር አለ። ያ ማህበር መዋጮ ያወጣ ምንድነው አገልግሎት ሲሰጠው በትክክል አይሰራ እያልን ነው እንጨቃጨቀው። እዛም ለካ የፓርቲ አባላት መዋጮ ያወጡም የካድሬ ስራ አይሰሩ ብላ የሚጣሉት ታዝቦ ምን አለ ይገርማል አለ። እዛ ሄጄ እነሱ የሚሉትና እናንተ የምትሉት አንድ አይነት ነው አለ። እንዴት ሲባል እነሱም ስለመዋጮ ስለምናምን ነው የሚያወሩት አለ። ተልኮን ስለመፈጸም ነው፣ እናንተም እሱን ነው የምታወሩት አለ። እናንተም በዚህ በጣና ዳር ነው ያላችሁት አለ። እነሱም በጣና ዳር ነው ያላችሁት። እነሱ የጣናን ውሃ ይሉታል አለ። እናንተ ቤተክርስቲያን ስለገባችሁ ጠበል ትሉታላችሁ እንጂ አንድ አይነት ናችሁ። እና የኛ ቤተክርስቲያን ሰዎችም ስንት ቢሊዮን ብር ባንክ ውስጥ እያለ ለምእመናን ሆስፒታል እንስራ አይሉም። ቪኤት ሲገዙበት፣ ሰው ሲቀይሩበት፣ በአይሮፕላን ሲንሸራሸሩበት እቺን ሰው የመቀየር አጀንዳ የሲኖዶስ ጉባኤ ብለው ሰው እየሞተማ አጀንዳቸው ሰው መቀየር ነው። እከለ የሚባለውን ሀገረ ስብከት ማስተካከል በጀት አይደል? ለዛ ብሎ ስንት ሰው በአይሮፕላን ይጓጓዛል። ምንም ስለ ሪሶርስ ማኔጅመንትና ስለ ልጆቻቸው ማሰብ የማይፈልጉ ሰዎች ቤተመንግስቱም ይሄም ፓራላል ነው። በቃ ጎን ለጎን ነው የሚሄደው። ጠባዩ አንድ ነው። ለዚህ ነው ፖለቲካው ሲስተካከል፣ አየሩ ሲስተካከል፣ የትምህርት ስርዓታችን ሲስተካከል ሰው መሽተት የሚጀምረው ያን ጊዜ ነው። እግዚአብሔር የሚፈራ ስርዓት ሲኖረን ነው። አሁን እግዚአብሔር መፍራት የለም። ሃይማኖትም መነገጃ መኖሪያ ነው እና ከዚህ የምንወጣው ስርዓተ መንግስቱን እንደሚገባ ስንሰራው ነውና እሱም በመስራት ላይ እንረባረብ፣ አስበን እንገናኝ የሚለው ለሱ ነው።